የፋርስ ውድቀት ወይስ የአዲሱ ዓለም ልደት? ዶናልድ ጄ ትራምፕ አዲስ የተናገሩት መረጃ ዓለምን ንጧታል። ዛሬ መጋቢት 9 2026 ዓለም ተቀይራለች። ዶናልድ ትራምፕ በማያሚ የሰጡት ያዘግናኝ መግለጫ ታሪክን በደም እየጻፈ እንዳለ በርካቶች እየተነተኑ ነው። የኢራን ካርታ ለዘላለሙ ይቀየራል አሉ ዶናልድ ትራምፕ። አዎ ዛሬ ቴህራን እየነደደች ነው። የእስራኤል የሚሳኤል ዝናብ የፋርስ ምድርን ሲያናውጠው፣ በቤተ መንግስቱ ጥልቀት ውስጥ ግን ሌላ አስፈሪ ድራማ እየተከናወነ ነው። አዲሱ የኢራን ጠላ መሪ ሞጅታባ ኻሜኒ ቤተሰቡን አጥቶ ዓለም ወደማይመለስበት ጥፋት የሚወስድ ያንን ዘግናኝ ውሳኔ እያስተላለፈ ነው። አሜሪካ፣ እስራኤልና ዩኤኢ በታሪክ ታይቶ በማይታወቅ ፍጥጫ ውስጥ ናቸው። ሰሜን ኮሪያና ራሽያ የጦር መሳሪያቸውን ወደ መካከለኛው ምስራቅ አዙረዋል። ይህ የኛ ዘገባም የዓለም መጨረሻ ወይስ የፍጻሜው መጀመሪያም? እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ እንግዲህ ሰሞናችንን ዓለምን በአንድ እግሯ አቁሟታል ሊባል የሚቻል ጉዳይ ተፈጥሯል ማለት ነው። ኢራን በተለይ ደግሞ ከአሜሪካና ከእስራኤል ጋር ያለችበት ፍጥጫ መላው ዓለምን ወደ እሳቱ የሚማግድ ክስተት ላይ ነው ያለነው ማለት ነው። ይሄ እንግዲህ ኢትዮጵያችንንም ጨምሮ መላው ዓለምን የሚነካ ጦርነት ነው። ነገሮች እየተባባሱ ነው። ይሄ መረጃ ምን ይመስላል? ዶናልድ ትራምፕስ ከምን ኮንቴክስት አንጻር ነው ይሄን ነገር ያሉት? ምክንያቱም ኢራንን ከመዝገብ ላይ ሊፍቁ በብዙ እየጣሩ ነው። እንዲሁም ደግሞ ካርታዋ ይቀየራል ከዚህ በኋላ ብለው የጂኦ ፖለቲካውን መድረክ እንግዲህ የበለጠ አክረውታል ማለት ነው። ይሄ መረጃ ምን ይመስላል የሚለውን ነው የምንፈትሸው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ትራምፕ አንድ ነገር ተናገረም። የኢራን ካርታ እንደ ቀድሞ ላይሆን ይችላል ሲል፣ ይህ ዝም ብሎ የፖለቲካ ትንቢት አይደለም። ይሄ በሺዎች የሚቆጠሩ ዓመታት የቆየችውን ጥንታዊቷን ፋርስ በመቃብር አፋፍ ላይ መቆሟን የሚያበስር የሞት ደወል ነው። ዛሬ ቴህራን በጭስ ተውጣለች። ሰማዩ በሚሳኤል ነዷል። ነገር ግን ከጭሱ በስተጀርባ ያለው እውነተኛው ሚስጥር ምንድን ነው ማለት ተገቢ ነው። ብዙዎች ይላሉ ቴህራን እየነደደች ነው። አዎ፣ ከተማዋ በውጥረት ትንፋሽ አጥሯታል። የእስራኤል የብረት ወፎች F-35S የኢራን የልብ ትርታን እየመቱት ነው። ነገር ግን እሳቱ ያለው ጎዳና ላይ ብቻ አይደለም። እሳቱ ያለው በቤተ መንግስቱ ውስጥ ነው። ኢራን የገነባችው የመቋቋም ቀስት አክሲስ ኦፍ ሬዚስታንስ እየፈራረሰ ነው። ካርታው እየተቀየረ ነው ሲባል ድንበሩ ብቻ ሳይሆን የሺአው ኢምፓየር ህልም አብሮ እየከሰመ ነው ማለት ነው። ይህንን ነው እንግዲህ የምዕራባውያን ሚዲያዎች እየነገሩን ያሉት። አሁን ወደ ሚስጥሩ ክፍል እንግባ። አዲሱ የኢራን አምባገነን ተብሎ የሚጠራው የአያቶላህ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ቤተሰቡን በሙሉ አጥቶ በብቸኝነትና በቁጭት የታጀበው ይህ ሰው አሁን የኢራን የመጨረሻ ተስፋ ወይ ደግሞ የመጨረሻው ጥፋቷ ሊሆን ይችላል። ጥቁር መዝገቦችን እንግለጥ። ብላክ ፋይልስ እንደሚጠቁሙን ታዲያ ሞጅታባ አባቱ በህይወት እያሉ ስልጣኑን በደም ለመረከብ ተዘጋጅቷል። ነገር ግን የእስራኤል ሰላዮች እስከ መኝታ ቤቱ ድረስ ደርሰዋል። የሚወዷቸውን ሰዎች አጥተው በቤተ መንግስት ውስጥ የታሰሩት እኚህ መሪዎች አሁን የሚጫወቱት የመጨረሻው ቁማር ነው። ወርልድ ካውንተር ላይ ያሉት ቁጥሮች ይጮሃሉ። የሰከንድ እጆች ወደ ዜሮ እየተጠጉ ነው። እስራኤል የኢራንን የኒውክሌር የህልም ለመቅበር ቆርጣ ተነስታለች። ኢራን ደግሞ ካልሞት አልቀበርም በሚል የለየለት ወታደራዊ እብደት ውስጥ ናት። ከሰመጠን አብረን ሲኦል እንወርዳለን ነው። ትራምፕ ያዩት አዲሱ ካርታ ኢራን የተበታተነችበት፣ መካከለኛው ምስራቅ ደግሞ እንደ አዲስ ጌታ የተገኘበት ካርታ ሊሆን ይችላል። መረጃ ታዲያ ምስክር ነው። እውነቱን ከፕሮፓጋንዳው በስተጀርባ የተደበቀ ነው። በቴህራን ሰማይ ላይ የሚታየው እሳት የጦርነት መጀመሪያ ነው ወይስ የአንድ ስርዓት ማብቂያ? ይህንን በጥልቁ ወደ ውስጥ ገብተን እንፈትሸዋለን። የፋርስ የመጨረሻው ምዕራፍ፣ የትራምፕ ትንቢትና የቴህራን እሳትን እንዲንፈትሸው። ታሪክ ሲቀየር ድምፅ የለውም ይባላል። ነገር ግን ዛሬ በመካከለኛው ምስራቅ ታሪክ እየተቀየረ ያለው በታላቅ ጩኸትና በሚቀልጥ ብረት ነው። ዶናልድ ትራምፕ ትላንት እንዲህ አሉ። የኢራን ካርታ እንደ ቀድሞ ላይሆን ይችላል። የንግግር የፖለቲካ ማስፈራሪያ ብቻ አይደለም። የጥቁር መዝገቦች ሚስጥር እንደሚጠቁሙት በቴህራን ሰማይ ላይ አዳዲስና አስፈሪ ዕቅድ እየተተገበረ ነው። ዛሬ የመጨረሻው ምስክር ቀኑ ነው።
በአሁኑ ሰዓት ቴህራን ላይ ምን እየተካሄደ ነው? ቴህራን እየነደደች ነው የሚሉ በርካታ የምዕራባውያን ሚዲያዎች በሰበር ተጥለቅልቀዋል። ተረት ግን አይደለም፣ እርግጥ ነው ቴህራን እየነደደች ነው። የእስራኤል ስውር ወፎች ኤፍኤስ ሳላት ፋይተር የኢራንን የልብ ትርታ የሚመቱ ስልታዊ ቦታዎች ላይ አነጣጥረዋል። ኢራንም ግን ታዲያ አልተኛችም፣ አላንቀላፋችም። የሚሳኤል ማስወንጨፊያዎች፣ የድሮን ፋብሪካዎች ወደ አመድነትም እየተቀየሩ ነው። ነገር ግን ትልቁ ሰዓት ያለው በወርልድ ካውንተር የዓለም ስጋት መለኪያ ላይ ነው። ቁጥሮቹ በፍጥነት እየጨመሩ ነው። ኢራን ለዓመታት የገነባችው የመቋቋም ቀስት አክሲስ ኦፍ ሬዚስታንስ ከሊባኖስ እስከ የመን ያለው ሰንሰለት አንድ በአንድ እየተበጣጠሰ ነው የሚሉ በስተዋል። ትራምፕ ካርታው ይቀየራል ሲሉ ኢራን እንደ አንድ ጠንካራ አህዳዊ መንግስት የመቀጠሏ እድል እያከተመ መሆኑና ምናልባትም ወደ ተለያዩ ትናንሽ ክልሎች የመከፋፈል አደጋ መቃረቡን ለማመልከት ነው። ሞጅታባ ኻሚኒና የቤተሰቡ እልቂት። አሁን ደግሞ ወደ ቤተ መንግስቱ ሚስጥር እንውረድ። ስሙ በሹክሹክታ ብቻ የሚነሳው ሞጅታባ ኻሚኒ አባቶ አያቶላህ አሊ ኻሚኒ በህይወት እያሉ ስልጣኑን ለልጃቸው ለማስረከብ የሞት ሽረት ትግል እያደረጉ ነበርም። ነገር ግን ዋጋው ከባድ ነበርም። መረጃዎች እንደሚጠቁሙት ሞጅታባ ኻሚኒ አሁን ያሉበት ሁኔታ እጅግ አሳዛኝ ደግሞም አስፈሪ ነው። ሞጅታባ ኻሚኒ እናቱን፣ አባቱን ጨምሮ ሙሉ ቤተሰቡን አጥቷል የሚለው መረጃ የሚያመለክተው በቅርብ ጊዜ በተካሄዱ ስውር ግድያዎችና በሚሳኤል ጥቃቶች የቅርብ ሰዎቹን የደህንነት መዋቅሩን ማጣቱ ነው። ይህ ሰው አሁን የሚመራው በቁጭትና በበቀል ነው። እስራኤል ሞሳድን ተጠቅማ እስከ መኝታ ቤቱ ደርሳለች። ሞጅታባ አሁን በከርሰ ምድር ውስጥ ተደብቆ ኢራንን ከጥፋት ለማዳን ወይም አብሮ ለማጥፋት እየወሰነ ነው። ይህ የአያቶላህ አሊ ኻሚኒ ልጅ የአንድ ትልቅ ኤምፓየር የመጨረሻው መሪ ይሆን? የብዙዎች ጥያቄ ነው። ትክክለኛው መረጃ ታዲያም እስራኤል ካሁን በኋላ በጥላ ጦርነት አታምንም። በቀጥታ የኢራንን አንገት ለመቁረጥ የተዘጋጀች ሆናለች። በሌላ በኩል ኢራን የመጨረሻውን ካርድ ለመጠቀም ማለትም የኒውክሌር ሙከራ ለማድረግ ጫፍ መድረሷን መረጃዎች ያሳያሉ። ዓለም አቀፉ ማህበረሰብ ወርልድ ካውንተር በትኩረት እየተከታተለ ነው። ኢራን እስራኤል የገቡበት ፍልሚያ የሁለት ሀገራት ብቻ ሳይሆን እንዲሁም አሜሪካን ጨምሮ የአዲሱ ዓለም ስርዓት መጀመሪያ ነው። ካርታው ሲቀየር አሜሪካ በመካከለኛው ምስራቅ ያላትን የበላይነት የምታረጋግጥበት፣ እስራኤል ደግሞ ብቸኛዋ ሀያል የምትሆንበት አዲስ ምዕራፍ ሊከፈት ይችላል። ይህ ግን ምናልባትም ህልም ሊሆን ይችላል። ምክንያቱም ኢራን ብቻዋን አይደለችም። ካርታዎች በብዕር ይሳላሉ፣ ነገር ግን የሚቀየሩት በደም ነው። ትራምፕ የተናገሩት ሞጅታባ ያቀደውና እስራኤል እየተገበረች ያለችው ነገር ሁሉ ወደ አንድ ነጥብ ያመራሉ። ኢራን እንደ ቀድሞዋ አትሆንም። ቴህራን ዛሬም ትነዳለች። እኛ ግን መጠየቅ ያለብን ከዚህ ሁሉ ጥፋት በኋላ የሚተርፈው የመጨረሻው ምስክር ማን ነው የሚለው ነው። ይህ ጥያቄ ታዲያ ወደ ዓለም ፖለቲካ ጥልቅ ሚስጥር፣ ወደ ጥቁሩ መዝገቦች እምብርት የሚወስድን ነው። በክብርና በልዕልና የሚቀጥለው ማን ነው? ለምንስ ለሰሜን ኮሪያ የተፈቀደው ኒውክሌር ለኢራን ተከለከለ? ወደሚለውም ደግሞ ይወስደናል። የልዕልናው ጦርነት አሜሪካ ወይስ ኢራን? አሜሪካ ልዕለ ኃያል እንደሆነች ትቀጥላለች ወይስ ኢራን? ጥያቄው የሁለት ሀገራት ግጭት ብቻ አይደለም። ልብ በሉ፣ የሁለት ዓለማት ፍልሚያ እንጂ። አሜሪካ የምትፈልገው በዶላር ወታደራዊ ጡንቻ የታጀበውን የዓለም የበላይነቷን ለማስቀጠል ነው። ኢራን ደግሞ የጥንቷ ፋርስን ልዕልና በመመለስ የአሜሪካን ተጽዕኖ ከመካከለኛው ምስራቅ ጠራርጋ ለማውጣት ትቆርጣለች። ነገር ግን ታሪክ የሚነግረን አንድ መራራ እውነት አለም። ልዕልና የሚገኘው በስም ሳይሆን በኃይል ነው። አሜሪካ ዛሬም በቴክኖሎጂ በኢኮኖሚ ልዕልናዋን ይዛለች። ኢራን ግን በውስጥ ተቃውሞ በኢኮኖሚ ማዕቀብ እየደከመች ነው። ትራምፕ ካርታው ይቀየራል ሲሉ የኢራን ልዕልና አብቅቶለታል፣ አሜሪካና እስራኤል የሚዘውሩት አዲስ መካከለኛው ምስራቅ እንደሚፈጠር ፍንጭ መስጠታቸው ነው። እንግዲህ በሳቸው ቤት ልንል እንችላለን። ምክንያቱም ጦርነት ማን አሸናፊ ማን ተሸናፊ እንደሆነ መገመት አይቻልም። ይህ በዓለም ፖለቲካ ውስጥ ትልቁ ድርብ መስፈርት ይባላል። ደብል ስታንዳርድ ነው። ለምን እነ ኪም ጆንግ ኡን ኒውክሌር ሲታጠቁ ዓለም ዝም አለች? ለምንስ ኢራን ተከለከለች? ሚስጥሩ ያለው በሶስት ነጥቦች ውስጥ ነው። አንደኛው የጂኦፖለቲካ ስጋት ነው። ሰሜን ኮሪያ ኒውክሌር ስትታጠቅ አሜሪካን ብታሰጋም እንደ እስራኤል ያለች የቅርብ ወዳጅ ሀገርን ህልውና በቀጥታ አታሰጋም። ለኢራን ግን ኒውክሌር ማለት እስራኤልን ከካርታ ላይ ማጥፊያ መሳሪያ ማለት ነው። ይሄ ደግሞ ለአሜሪካ ቀዩ መስመሯ ነው። ምክንያቱም እስራኤል ለአሜሪካ የጀርባ አጥንቷ ናት። ትንሿ ሀገር ለገናናዋ ሀገር ነው። ሁለተኛው የተጠናቀቀው እውነታ ሰሜን ኮሪያ ኒውክሌሯን የሰራችው ዓለም ሳታውቀው በድብቅና በፍጥነት ነበረም። አሜሪካ ልታቆማ ስትሞክር ኪም
ቁልፉ እጄ ላይ ነው ብለው አሳይተዋል። ኢራን ግን ገና በማበልጸግ ሂደት ላይ ስላለች ከመወለዱ በፊት መጨንገፍ አለበት የሚል ጽኑ እምነት አለም። ሶስተኛው የራሽያና የቻይና ሚና ነው። ራሽያና ቻይና ለሰሜን ኮሪያ እንደ ጋሻ ናቸው። ኢራንም ከራሽያ ጋር ብትጠቀም እንደ ሰሜን ኮሪያ ሙሉ በሙሉ የተደገፈች አይደለችም። የጥቁር መዝገቡን ሚስጥር ኃያላኑን ሴራ መግለጥ ተገቢ ነው። እንቀጥል። እውነታው ይሄ ነው። ዓለም ፍትህ ላይ ሳትሆን ኃይል ላይ የተመሰረተች ናት። ሰሜን ኮሪያ ኒውክሌር ስላላት አሜሪካ በጠረጴዛ ዙሪያ ታናግራታለች። ኢራን ግን ኒውክሌር ከጨረሰች የአረብ ሀገራትና እስራኤልም ተመሳሳይ መሳሪያ ፍለጋ ይሄዳሉ። ይሄ ደግሞ ለአሜሪካ ቁጥጥር የማይመች የኒውክሌር ትርምስ ይፈጠራል ማለት ነው። ትራምፕ፣ ፑቲንና ኪም ጆንግ ኡን የሚጫወቱት ይህንን የኃይል ጨዋታ ነው። ኢራን በዚህ ጨዋታ ውስጥ ወይ ወደ ሰሜን ኮሪያ ጨክና ኒውክሌሩን ትጨርሳለች፣ አሊያም ትራምፕ እንዳሉት ካርቷ ተቀዶ አዲስ ቅርጽ ትይዛለች። በመጨረሻም ልዕልናው የሚቀየረው በደም ለተጻፈው ታሪክ ብቻ ነው። ቴህራን ብትነድም፣ ሰሜን ኮሪያ ብትፎክርም እውነቱ ያለው በእነዚህ ስውር ፋይሎች ውስጥ ነው። የመጨረሻው ምስክር ታዲያ ማን ነው? ትራምፕ ምን አሉ? የኢራን አዲሱ ካርታ ሚስጥርን አወጡ። ዶናልድ ትራምፕ የኢራን ካርታ እንደ ቀድሞ ላይሆን ይችላል ሲሉ የተናገሩት ንግግር በአሁኑ ሰዓት መጋቢት 2026 ተግባራዊ የሆነ ያለ ስልታዊ እቅድ ነው። ማስረጃው ደግሞ ትራምፕ ይህንን ያሉት የኢራን ወታደራዊ ተላላኪዎች ሂዝቦላህ፣ ሊባኖስ፣ ሐማስ በጋዛ ሙሉ በሙሉ መዳከማቸውን ተከትሎ ነው። ትርጉሙም ታዲያ ካርታው ይቀየራል ማለት ድንበር መገፋት ብቻ ሳይሆን ኢራን ለ40 ዓመታት የገነባቸው ሺአዊ ተጽዕኖ ከሶሪያ ኢራቅና ከየመን ተጠርጎ ወጥቷል ማለት ነው። አዲሱ ካርታ ኢራንን በገዛ ድንበሯ ውስጥ ብቻ የምትታጠር ክንፎቿ የተቆረጡ ሀገር ያደርጓታል። ቴህራን እየነደደች ነው ይላሉ በርካቶች። ይሄ ምን ማለታቸው ነው? አንደኛው የሚሳኤል ጥቃት ነው። እስራኤል ባለፉት ሳምንታት ኦፕሬሽን አይረን ፊስት በሚል በሰየመችው ዘመቻ በቴህራን ዙሪያ ያሉ የፓርቺን የኒውክሌር ሚሳኤል ማዕከላት ላይ ተከታታይ ድብደባ ፈጽማለች። በከተማዋ ሰማይ ላይ የሚታየው ጭስና እሳት የእነዚህ ስትራቴጂካዊ ቦታዎች መውደም ውጤት ነው። የውስጥ መፍረስ በሁለተኛነት ተነስቷል። በኢራን የገንዘብ ምንዛሬ መውደቅና በምግብ እጥረት ምክንያት ህዝባዊ አመጽ በቴህራን ጎዳናዎች አይሏል። ቴህራን በውጭ ጥቃትና በውስጥ ቁጣ እየነደደች ትገኛለች ማለት ነው። ዋናውን ነገር እናንሳው። ሞጅታባ አሊ ኻሚኒና የቤተሰቡ ዕጣ ፈንታም። ስለ አያቶላህ አሊ ኻሚኒ ልጅ ሞጅታባ ኻሚኒ የሚወጡ መረጃዎች እጅግ ሚስጥራዊ እየሆኑ ናቸው። እውነታው ሞጅታባ አሁን የኢራን ትክክለኛው መሪ ሊደር ሆኗል፣ ቤተሰቡን አጥቷል የሚለው ዘገባ የሚያመለክተው የእስራኤል ሞሳድ በቴህራን ውስጥ ባደረገው የቀዶ ጥገና ግድያ የሞጅታባ የቅርብ አማካሪዎች የደህንነት አባላት መገደላቸው ነው። ታዲያ ሁኔታው በአሁኑ ሰዓት ሞጅታባ ከከርሰ ምድር ባንከር ውስጥ ትዕዛዝ እየሰጠ ይገኛል። የኢራን አብዮታዊ ጋርድ IRGC እነሱ እንደሚሉት ከፍተኛ አመራሮች በመገደላቸው ሞጅታባ ብቸኛና የተከበበ መሪ ሆኗል። የኒውክሌር ድርቡ መስፈርት ለምን ሰሜን ኮሪያ ተፈቀደላት ወደሚለው ደግሞ እንመለስ። ሰሜን ኮሪያ ኒውክሌር የታጠቀችው አሜሪካ ሳታውቀውም ሳይሆን ቻይናና ራሽያ እንደጋሻ ሆነው ስለተከላከሉላት ነው እውነቱ። አሁን ኪም ኒውክሌር ስላላቸው አሜሪካ ልታጠቃቸው አትችልም፣ ምክንያቱም የጋራ ጥፋት ስለሚፈጠር ነው። ኢራን ለምን ተከለከለች ለሚለውም ኢራን ኒውክሌር ከታጠቀች የዓለም የነዳጅ መስመር በሷ ቁጥጥር ስር ይውላል። ከዛም በላይ ደግሞ የእስራኤል ህልውና በቀጥታን ስለምታሰጋ አሜሪካና እስራኤል ኢራን ኒውክሌር ከምትታጠቅ ሶስተኛው ዓለም ጦርነት ቢነሳ ይሻላል የሚል ጽኑ አቋም አላቸው። ለመሆኑ ልዕልናው የማን ነው ወደሚለው ደግሞ እንምጣ። አሜሪካ ወይስ ኢራን? በዛሬው የኃይል ሚዛን ወርልድ ካውንተር መረጃ መሰረት የአሜሪካ ልዕልና አሜሪካ በቴክኖሎጂ አርቲፊሻል ኢንተለጀንስ እና በወታደራዊ በላይነት ዛሬም አንደኛ ናት። በተለይ ከእስራኤል ጋር ያላት ጥምረት በመካከለኛው ምስራቅ አዲስ የጸጥታ ስርዓት እየፈጠረ ስለሆነ። ሌላው የኢራን ክብር ነው። የኢራን የ40 ዓመት የልዕልና ህልም ዛሬም አደጋ ላይ ነው። የኢራን ስልጣኔና ክብር የሚቀጥለው መንግስት ሲቀየር ወደ ቀድሞ ሰላማዊቷ ፋርስ ስትመለስ ብቻ እንደሆነ ብዙ ተንታኞች ይስማማሉ። ታሪክ ዛሬ መጋቢት 9 2026 እየተጻፈ ነው። ትራምፕ ያዩት አዲሱ ካርታ እየተሳለ ነው። ቴህራን በለውጥ እሳት እየነደደች ነው። ሞጅታባ ኻሚኒ የመጨረሻውን ቁማር እየተጫወተ ነው። እውነቱ ግን አንድ ነው። ኒውክሌር ያላቸው ይከበራሉ፣ የሌላቸው ደግሞ ካርታቸው ይቀድዳል እየተባለ ነው።